አንደኛ በተቻለ መጠን የተፈጥሮን ይዘት መቀየር የተከለከለ ነው። ወላ አምረናሁም ፈላ ይغيرون خلق الله ይላል አላህ ስለ ሸይጣን ሲናገር። ወላ አምረናሁም ላቲየነሁም من بين أيديهم ومن خلفهم وعن أيمانهم ولا تجد أكثرهم شاكرين እና يبتكون أذان الأنعام ይላል። ጆሮን መቁረጥ፣ እንስሳዎችን በላየ ነገር ማድረግ፣ ሰዎችን ውቅራት ማድረግ የመሳሰሉ ነገሮች ሁሉ ተغير خلق الله አላህ ስነ ፍጥረት የሰጠን ይዘት ማዛባት ነው። አላህ ቆንጆ አድርጎ አልፈጠረኝምና እኔ ላስተካክለው እንደማለት ነው እና የተጠላ ነው በአጠቃላይ ማለት ነው። ግን ምናልባት የሚደረው ነገር ጠጉር የሌለው ሊሆን ይችላል በተፈጥሮ ወይም ደካማ ሊሆን በተለይ ሴቶች ያው ቅንድብ ጠጉር ምናምን ከሌላቸው ውበታቸው በጣም ይቀንሳል። ያ ተጽዕኖ የሚያደርግ ነገር ከሆነ እዛ የሚረዳ ድጋፍ የሚሰጥ ነገር ማድረግ ይቻላል። ሲደረግ ግን ውዶ ውሃ የማይከላከል መሆን አለበት ወይም ጀናባን የማይከላከል መሆን አለበት። የሚደረገው ነገር አካል ያለው ሆኖ የሚለጠፍ ነገር ከሆነ ውዶ ሲያደርግ ውሃ ከስሩ የማይገባ ከሆነ አይሆንም ማለት ነው። ምክንያቱም ውዶ ታልተደረሰ ለሶላት ለቢጧሃራ ነው ሶላቱ ውድቅ ነው የሚሆነው ማለት ነው። ግን እንደህና ዝም ብሎ ቀለም አለ ግን ውሃ ለመግባት አይከለክልም። ሰውነቱ ውሃ የሚገባ ከሆነ ያ ይችላል ማለት ነው።